ትንሽ አድርግ ኑሮውን ትንሽ አድርግ የኔ ጌታ የኔ ውድ ኑሮውን ትንሽ አድርገው እግዚአብሔር ከትንሽ ኑሮ ያውጣክ እሺ የኔ ጌታ ለኔ ተመኛለኝ ላንተ አድርግልክ እንደ ስምክ ትንሽ አድርጎ ያስቀርክ ለአዶናይ ውዴ ለአዶናይ ኳሽ ካብጫር እንዴት ተረገጥኩት ውዴ ሌላ ሰው ይቀርልኝ ለአዶኒ ኳሽ ካብጫር እንዴት ተረገጥኩትኝ ሚራገው የተረገመንም ከረገሙኝ ረግማቸዋለሁ ፍቅር ከሰጣችሁኝ እኔ ፍቅር ነኝ ለሰው መሞት ነኝ ወኛለለም ላኒ እሱ እንኳን አንቺ አሽቃብጭለት ውዴ ለሱ ላሽቃብጥ ብለ ራሱ ማለት በሳምንት ሐሳቡን ይቀይራል እኔ ማሽቃበጥ እንፈልገው ሐሳቡን የማይቀይር በቃሉ የሚጸና በአቋሙ ለሚጸና ሰው ብቻ ነው ማሽቃበጠው ወይ ፒቾ ከዛ በተረፈ ግን ዛሬ ሌላ ነገር ሌላ እኔ እንደዚህ አይነት ሰው አልቆመም ወዶች ሐሳቡን የማይቀይር ሰው አርሰናል ለናዮ አረ በናዮ ራሱ የተቀጠቀጥኩት ይበቃኛል ሆ በሷ ራሱ የተጠላሁት ይበቃኛል ናዮዬ ባንቺው ላንቺ ቆሜ ራሱ የተወቀጥኩት ይበቃኛል በቃኝ ለቲክቶከሮች በቃኝ በናዮ ራሱ እኮ ተወቅጫለሁ ይበቃኛል ውዶቼ ለሰው ለመንሱር ላሽቃብጥ ያ ጥቁር ሰውዬ ደህና ነው አዎ ፈረንጇ ጥቁሩ ደህና ነው የኔ ፈረንጅ ደህና ነው ያ ጥቁር ሰውዬ ደህና ነው ፈረንጇ አንቺ ደህና ነሽ ፈረንጁ አባትሽ ደህና ነው ያ ፈረንጁ ነጩ አባትሽ ደህና ነው ጥቁሩ ሰውዬ አይደለም እያለውለት ምን ይሆናል እኛ ፈረንጆቹ አንቺ ፈረንጇ ደህና ነን ግን እንዴት ነሽ ፓፒ ብሰጥክ ታረጋኛለህ ለፊንገር አፈር ያዝበላትን ብዙ ነገር ባወራ ደስ ይለኛል ግን ዝም ልበላይ የሆነ የፊንገር ስትሉ የሆነ ቪዲዮ አይቼ በቃ ለራሴ ሳኩኝ ማለት ነው በደጋፊ ነው የምትመራው ምናምን አለችና ማለት የሆኑ ደጋፊዎች ሲያንገበግቧት ሲያቃጥሏት እንደዛ ኩልል ፈልጊያለም ተረጋጉ ምናምን አለች ወይ ጉድ ፈላብኝ ለኤርሚ ላሽቃብጥ አረ ኤርሚ ስንት የሚያሽቃብጥለት ሰው አለ ለቴቴ ያለ በሌሊት የገባት ወይ ብናት አይሰለችም ጥቁር ወለክ ሰለችም እኮ ለጊፍተር ያንቺ ይሻላል እንደ ጊፍተሮቹንስ ቢሆኑ በውስጥ እየሄዱ እየጻፉላቸው እኛ እኮ ተቸገረን እኮ የኔ እኮ ደግሞ እድል እኮ የኔ እኮ ያልታደለ እድል እኮ ነው ያለኝ እኮ ጊፍተሮችን ሰፖርት የሚያደርጉኝንም እኮ ሰዎች እኮ በውስጥ እየሄዱ እኮ እየጻፉ እኮ እየሰደቧቸው እኮ ተቸገርኩ እመቤቴ የኔ እኮ ማለት እኮ እንደው እግዚአብሔር ይሄን ፈተና አሳልፎኝ ይሁሉ ፈተና አሳልፎኝ ገና ቦታ ያስቀምጠኛ አምላክ ምኞቴ እሱ ነው ለፈለገ ደስ ይላል ለሸምባል ፍትን ጠይቅለት አሁን ሸም ማለት ነው መቼ ልስታለቅስ ነበር ማርያም አያችሁ የሰው ልጅ መቼ ባሌ እንዲያረገኝ ምን አረገኝ ብላ እንደዚህ የጠጣይ ደመን ባስታለቅስ ነበር ዛሬ እኔ ስሰደብ እየዞሬ ጊፍት ትሰጣለኝ ምናምን እንዴት ነው የሚያስችላችሁ እውነትሽን ነው ሉሲ ይሻለኛል የማይናገረው ነገም ጥቅም የሚሰጠኝ አረ አሁን ተውትኝ አሁን እቴቴን ተውት ጋይስ ትንሽ ኢንጆይ ያደረገን ይሄ የእንትኔ ጃኒ ቤተሰብ ምናምን እንትን ያላለ እያሞገሱት ምናምን ሰው አሁን ያጣጥም ኢንጆይ ያድርገው በደንብ ከዛ ሃይማኖት የሆነ ዘር ሲሳደብ ደግሞ ስለሚገለበጡበት ያጣጥም ስሙን አትጥሩብኝ ተመችቶታል በጣም በቃ ደጋፊ ያገኘ ነው እኛ ልጆች ይሄው ለእናንተ አሽቃብቻል እንደ ቀደም ዜድና አባባረር ያስወጣዋት እዛ ቤት ያሉ ምናምን የሷ ልጅ ወስቴና ይውጪ ብያለሁ ያስወጣውላችሁ
አልገባም ብሎ አዋረደው። 100,000 ሰው ባለበት ዮኒ ካልወረደ አልገባም ብሎ አዋረደው። እና ለዛ እንደ የተበቀለው ያለውንስ ለሰው ያዝናል። ለቄሶችና ለሼኮች ያላዘነ ለግለሰብ አው እንዳትናገሪ ዜድ እኔን ስደብኝ፣ እኔ እንደፈረደብኝ ስደብኝ፣ መርቂኝ፣ እንደፈለግሽ አድርጊኝ፣ ግን ልጆቼን ግን አትንኩብኝ። በቃ ማንም ሰው ተከታዮቼን አይንካብኝ አልፈልግም። ወዳችኋለሁ፣ አከብራችኋለሁ። ከዛ በተረፈ ግን ለኔ የሚቆሙልኝ እናንተ አሁን ማናችሁም ለኔ የማትቆሙልኝ ለኔ የሚቆሙልኝን ሰዎች አትናገሩ። ዜድም ማለት ሳይሆን ሌሎቹም ቢሆኑ አትናገሩ። የሌላን ደጋፊ እያሞገሳችሁ ሚሚዬ እስኪ ውጪ ሚሚ፣ ይህንን ኮረት ፊትሽን ይዘሽ ተሸክመሽ እንኳን እኔ አይቼሻለሁ። በመስቀሉ ይሁንብሽ፣ አንገትሽ ላይ ባረግሽው ሚሚ መስቀል ይሁንብሽ። ጾም ገብቷል። እሺ የኔ መርዝ በየቦታው መርዝሽን አትርጪ። ቆርቆራም አትናገሩ። በቃ ካለነሱ እኔ ማንም የለኝም። ሌሎቻችሁ ባናታችሁ ተተከሉ ስትፈልጉ የቲክቶክ ነዋሪዎች። ሚስቴ እንቅልፍ አተኛም ባንቺ የተነሳ ደሞ እንደሞያ ታወራዋለህ። እኔ እኮ ጌታ አምላክ አሁን ክፉ ልናገር ነው። ይኸውት እንግዲህ ሚስቴ ባንቺ የተነሳ እንቅልፍ አተኛ። እንደው ሞራልህ እኮ ነው የሚገርመኝ። እንደዚህ ብለህ ለኔ መተህ ታወራለህ። የወንድ ስራ ሰርተክ ሚስትህን እንቅልፍ እንደማስተኛት ደግሞ እንደዚህ እና ታወራዋለህ። ኧረ ማያቴ ገጀራው ትንሽ ነው። ወይ አምላክ እስራኤል፣ ይሄ የገጀራ ወሬ ፌስቡክ ላይ ሁሉ እኮ ሞልቶታል እኮ። በስመ አብ ወወልድ ወመንፈስ ቅዱስ። ዘመዶቼ እስኪልኩልኝ የገጀራው ወሬ ዘመዶቼ እስኪልኩልኝ ድረስ እቴቴማ ተንጨረጨረ። እሱን ትንጥያ አይደለም ምላቴ ትንጥያ ሽንፍላ እያልኩ አይደለም መጠራት። ተቃጥሎ እንደሱ ወሬ ለማመላለስ ነበረብኝ። ፍቅሮች እንደሱ እንትና ግንባርሽን ሲመታሽ ያኔ ታስታውሻለሽ አይደለ? እሱ እኮ እንደዚህ አድርጎሽ አሉባልታ ሰውና ሰው እርስ በአንድ ሀገር ያለን ሰው ማባላት፣ ማካሰስ፣ ማገዳደል እንዲህ አድርጎሽ ነበራ። ከማቃጥር 100 ጊዜ አሁንም ስለሌላ ምንሽር አውጥቶ ላሳየው ስለሱ አወራለሁ። እኔ የኔ ኮንተንት ላይክ የቲክቶኬ መሳቅ፣ መጫወት፣ ሙድ መያዝ ነው። ከዛ በተረፈ አሉባልታ ከዛና ከዚህ እንዳንተ አላሽቃብጥም። እንትና እንዲህ ብሎሽ ነበር፣ እንትና እንደዚህ ያለሽ እያልኩ ወሬ አላቃጥርም። ያየሁትን ነገር ሙድ ይዛለሁ። 4 ነጥብ። ነገም ገጀራውን አንዱ ካሳየ ስም አውጥቼለት መካሻ ለካ እንትና ነው መዶሻ ብዬ አወጣለታለሁ። ምን አገባኝ እኔ። የኔ ጨዋታዬ ሰውን ማሳቅ ማዝናናት ነው። 4 ነጥብ። ያንተ ደግሞ ወሬ ማሞቅ ነው ከዛና ከዚህ ወደ ድባይ ሰው እንደ በራሱ ኩራት አይደል? ቤት አንቺ ብቻ ነሽ እዚህ ቲክቶክ ላይ ደፋር ማርያምን፣ አንቺ ብቻ የኔ እናት፣ አንቺ ብቻ ደፋር። 24 ሰዓት ቤታ ነው የምትለው ማናት? ፊንገር ሆነች ፓስተር ቆለቶ። ኧረ አሁንማ አትበሉት። አሁን ጋይስ አሁን እያጣጣምን ነው። ቆይ ውዶች አሁን አይደለም ሃይማኖታችንን ሲሰድብ እንጠብቃለን፣ ወይም ደግሞ ዘር ሲሰድብ። እሺ ውዶቼ አመሰግናለሁ። ዮኒ ለቃቃሚ እንታምጣለ። ረፉ የሌላ ሰው ደጋፊዎች ይሰድቧቸዋል። ረፉ እሱ እኔ ከሚቆምልኝ ሙሉ ቲክቶክ ቢነሳብኝ ይመርጣለሁ። መድኃኒዓለምን ሙሉ ቲክቶክ እውነቷን እቺ ጉቺ ራሷን ያለችው ሙሉ ቲክቶክ ቢነሳብኝ ይመርጣለሁ እሱ ከሚቆምልኝ። እግዚአብሔርን ለምን በአቋሙ አይጸናማ? ሰውን ማክበር ከነ ሁሉ ነገር ነው። የሚወዳትን ሰው እየተሳደቡ አዶናይን ጧትና ማታ እየረገጠ እያረከሰ መልሶ ደግሞ ጋር አይኖ ቪው እየተመለሰልን ለሁሉም ነገር እኮ ለአንድ ሳምንት ነው ታላችሁ። ቤታችን ምናለች በሉ። እኔ ሁሉ ያፌን አይደለም እንትምለው ታውታላችሁ። ባዶ መና ነው የሚቀረው። ዶክተር አብይ ልብ ካለሽ ምንድነው? ዶክተር አብይ ልብ ካለሽ እንዴ አንቺ ማሸነፍ ያቅተው በሃይማኖት ይገባል።
እንዴ ዛሬ አላየሽውም እንዴ? የወሎዋ የዛሬውንማ ቪዲዮ እኔ እኮ እንትና ቤት ነው ያየሁትኝ። እንትና እያስተላለፈች ኢትዮ ደግሞ እዛ ክፋቱ ላይ መድረሴ እክራለሁ። አሁንማ የትም አታመልጥ አይደለ? አሁን የትም አታመልጥም። ቢራቢሮች አሁን የትም አታመልጥም። አሁን ማንቁርትሽን ይዘውታል። እንዴትም አድርገን መርዝነትሽ ይታያል። ትጋለጫለሽ፣ ትወጫለሽ። የሱ መርዝነት እንኳን አልተባለም። ገባሽ? አሁን በዚህ እኮ አስታኮ እንትን ልለው የኔ አምላክ የት ሄዶ የኔ አባት የት ሄዶ ስማ እካክ። ኧረ ስለሱ ሳታስወሩኝ እኔ ብረቅጠው ደስ ይለኛል፣ ግን አይመጠነኝም። ይቦርኩ አቤት ናፍቆኛል። አሁን ነበር እኮ ነው። የት ሄዳችሁ ነው? ንፍጣም እኮ ነው። ኧረ በስመ አብ አገልጣቸው እንዴት እንዳላላላየው ካሁን እኮ እኔ በቃ እኔ ተጠቃው እኮ መስሎት ነው እኮ አባቴ ይሙት እሱ እኔ ጭቅማልና እቺ ማና ሀና ቡዳ በቃ ካሁን እና እቺዋ ማለት ነው ኤድሷ ካሁን የተጠቃው እኮ መስሏቸው እኮ ነው አባቴ ይሙት ካሁን በቃ ወይ ተመስገን እኛን ያቃተን አሁን ነው። መቼም ከዲቦራ ጋር ተጣልተናል ብዬ ነገር ያለው የፊንገርን እና የምናምንን ወሬ ይዘህ እየመጣክ ብጣላ ሰው ነኝ ብጣላም ተጣላው ነው የሚባለው። እኔ እኮ ከተጣላው እኮ አልደባበቅም። ከዲቦራ ጋር ተጣላው ነው ምልክ። አንተ እንዳትሰሙ እኔ ከሁሉ ተጣላይ ማንም የላትም እንድትለኝ አይደለም። አንድዬ እግዚአብሔር ነው ያለኝ ከዲቦራ ጋር እንኳን አልሆንኩኝ። ግን ሳንጣላ በግድ የሰው ልጆች ተጣሉ እንደምትሉ አላውቅም። ምንም ያጣላ ነገር የለም። ጌማ ማንጫወተው እንደ በፊቱ ጌማ ማንጫወተው እናንተ ስለምታጣሉ ትንሽ ነገሮች ምንድነው በረድ ይበሉ ተባብለን ነው። ገባችሁ? ለምን እናንተም ኮሜንት ላይ ተሳደባላችሁ፣ ስክሪንሻት ይመጣልኛል፣ ከዚህም ተሰድቧታላችሁ፣ ይሄን ነገር ይመጣል። ሰው ከዛ ሁላ ድራማ ራሴን ሰው እኮ ተከባብሮ ተዋዶ እኮ ተደዋውሎ እኮ መቀጠል ይችላል። ግዴታ ከዛ ሰው ጋር አብራችሁ ቀን ከሌሊት እኮ መጫው። እንደውም እናንተ ናችሁ ጓደኛሞች ጌም አትጫወቱ ያጣላል የምትሉትን ጉጂ ለምን ነው ማንቀጣጣው? ቅጣት እንደዚህ ማንቀጣጣው ለምንድን ነው? ገባችሁ አይደል? ሰው የሚያጣላኝን ነገር መቀነስ አለብኝ በራሴ እንደ ቤታ ማለት ነው። ኢትስ ኦኬ ጂጂ አይኑረኝ አታስቢ። ጸባይ ያለሽ እንድባል ማለት ነው። አንቺ ለወደድሽው ማሽቃበጥ ወይ አንቺ ለወደድሽው ምገረድ አይደለሁም። ምን ቤታ ህሊናዬ የሚፈቅደውን ማደርግ ነኝ። ማስመሰል አልችልበትም። ወደፊትም አላስመስልም፣ ዛሬም ነገም አላስመስልም። በውስጥ ሰውን እኔ እኮ ማማርበትና የምናደድበት የራሴ ምክንያት ስላለኝ ነው። ምክንያቱም ሰዎች በውስጥ ያሙና ምናምን በውጭ ወጥተው አዛኝና ወዳይ ሲመስሉ ላይክ ለራሴ ይገርመኛል። እኛን እንኳን አብረውን ያሙትን ሰዎች እንኳን ሼም አይዛቸውም ወይ ነው እኮ የምለው እኮ መድኃኒዓለም እኔ እኮ ሼም አይዛቸውም ወይ ነው። ለምሳሌ ከእናንተ ጋር የሆነን ሰው በውስጥ ባማ ማለት ነው ውጭ ላይ ያን ሰው ለመተቸት አልችልም። ለምን ሰው እናንተስ ምን ትሉኛላችሁ ብዬ አስባለሁ። ይቺ አስመሳይ ምናምን ትሉኛላችሁ ብዬ ስለማስብ ጸጥ ብዬ ባሙድ አልፈዋለሁ። ውስጥ አንተው ምናምን ከዛ እንደኖርዋል። ኧረ በኢየሱስ እኔ ግን ሰው እንዴት እስቲ አስተምሩኝ። ሁሌ እኮ ነው የምጠይቃችሁ። እስቲ እንደው ዛሬ ሰው የለም እንማማር እስኪ ቁጭ ብለን አንቺ ቁሌታም ተቆይ እየተቆላ እስኪ እንማማር ውዶች፣ እስኪ እንማማር። እንዴት ነው የሚቻልበት? እንዴት ነው ጋይስ የሚቻልበት? እስኪ ንገሩኝ ማሮች፣ እንዴት ነው የሚችሉበት? በክርስቶስ ስም ወይኔ አምላኬ፣ እንደው እሱን ክህሎት ግን ብትሰጠኝ። እኔ እኮ ያን ክህሎት እኮ ብትሰጠኝ የት በደረስኩ። እንደዛ አሁን እንትና ተረካክሰው ማናት እቺ ቱና የመንበሩና ቆለጦ እንደዛ ተረካክሰው ዛሬ አንድ ላይ እንዴት ነው እንደው አምላክ ሰው አንድ እድል ትሰጣላችሁ? ሁለት ሶስቴ ይቅርብሽ አይገባሽም። ኧረ ስማኝ ኤናይን ፕሊስ አስተምሩኝ። ላይክ በማርያም እመቤቴ እኔ ማወቅ ፈልጋለሁ። እንዴት ነው የሚቀለበሱት? በአንዴው አሁን ያቺ ማለት በአንዴው አፋን ስትከፍት እንደዛ በሬዲዮ ጣቢያ ሳይቀር እንደዚህ ብላ ጆሮዋን ከተራዳመጠኝ ልክ የሆነ ሰው መነስ እንደተነሳባት ስታቅ ማለት ነው። ጸባይ ሰናን አይደለም እኮ እኔ እንዲህ ልል ፈልጌ ነው። ባላችሁ ታቋማችሁ ጽኑ፣ ባላችሁ ጽኑ። እኔ ባልኩት ነው የምጸናው። ለምን የቲክቶክ አጀንዳ ከ3 ቀን ከ4 ቀን አልፍም። የሚጠሏችሁም ሰዎች ካሉ ድሮ የጠሏችሁ ናቸው። አሁንም የባሰ የሚጠሏችሁ። የሚወዳችሁ ሰው ቁጭ ብሎ ያስባል። ምንድነው የተባለው? እንደ ከብት አልነዳ ቆይ ላስብበት። ቤት አለም እንደዚህ ያለች ስህተቷ ምንድነው? ትክክል ያደረገችው ብሎ ከዚህ በፊት የሰራችሁ ምንድነው ብሎ ያገናዝባል። የሚወዳችሁ ሰው ቶሎ ለመጥላት አይቸኩልም። ድሮ የሚጠላችሁ ሰዎች ናቸው በቃ የሚጠሏችሁ።
በአቋማችሁ ጽኑ። አቋም የላችሁም። እዚህ ቲክቶክ ላይ አቋም የሚባል አልፈጠረባችሁ። በአቋማችሁ ጽኑ። ማስመሰልም አይነት አለው፣ ግን የሆነ አቋም ይኖራችሁ። በቃ አቋም ይኖራችሁ። ሰው ውስጥ ስታሙ ትውላላችሁ፣ ውጭ ወጣችሁ ላይክ ኧረ እኔ ጠላት 7 ጊዜ አልቅስ። እኔ እኮ ጀግና ነኝ። ለብቻዬ አንድ ሴት ነኝ። እማር በደብድግ ቁሙልኝ፣ ቪዲዮ ስሩልኝ። ቁም ስቀል እንትን አልልም። ለብቻዬ ነው እኔ እማር በደብድግ። ገባክ? እሺ ቲቲሾ በዋናው አካውንትሽ ነኝ። እኔ እናት እዚህ ቲክቶክ ማቂስ ሆነሽ በዋናው አካውንትሽ ነኝ። የሚያስለቅስ ከኔ የእምባ ዘለላ አታይም። የእምባ ዘለላ ምንም ነገር ከኔ አታይም። እስኪ እናንተ አልኳችሁ እኮ ለምንድን ነው ከቲክቶክ ማባረር የማትችሉት? ዋይ ይሄው ሁላ ሰው አገኛችሁ አይደል? እስኪ አሁን ዛሬ አድርጉትኝ። እስኪ አድርጉት። ያው ማንሽ ፊንገር ማን ነው ደግሞ ይሄ ሰውዬ ማን ነበረ? ቴቴ ምናምን ተመቻችሁ አይደለ? በጃኒ ምናምን እስኪ በደንብ እስኪ ጣሉኝ እና ሊያችሁ እስኪ እንዴት ነው ያሰባችሁት? እንዴት ልታደርጉ ነው? ምን ልታደርጉ ነው? ንገሩኝ። አረሳም ገና ነው ሰዓቱ። ገርዳሜ ነክሳ ይዘሻል። ልትፈታ አልቻለችም። ውድ ገርዳሜ እኮ ብለሽ ጠራሻት። ከገርዳሜ ምን ይጠበቃል? ከገርዳሜ ምን ይጠበቃል? እኔ እኮ ልቀይ ሰው ብልኩ የሆነ ሰው ማድነቅ ነው። ለአንድ ሰው ሳይድ መያዝ ነው። በአንድ ሰከንድ ውስጥ መለወጥ እችላለሁ ቲክቶክን። ኖፕ ያቋም ሰው ነኝ። ኧረ ዲአክቲቭ አድርገው ነው አካውንቱን አለች። አርፎ ሊቀመጡ አይችሉም። ኧረ ተዋቸው እባካችሁ። አንድ ፍሬ ልጅ ልበል እንጂ ራሴን እኮ በዛም በዚህም ያርበደብዳሉ። በቃ ኢየሱስም ጠዋት ተንቀልፌ ልነሳ የሆነ አጀንዳ ላይ ነው አስቀምጠው የሚመጣው። ጠዋት የሆነ ነገር ላንቅ እንዴ እንቅልፍ የለሽም አይደል? አዎ በጣም ስትረስ እያረኩ ስለሆነ እየተጨነኩ ስለሆነ እህት አለም መራገጥ መጀመር አለብሽ። እዩ እንዳልራገጥ እኮ ይልሽ እንዳልራገጥ ደግሞ ብዙ የሚወዱኝ ሰዎች አሉ። ገባሽ? ላይ ማርያምን እነሱን እኮ እያሰብኩ ነው። እኛ ላንቺ እየቆምንልሽ፣ እኛ ላንቺ እንትን ያንልሽ ቤት ታነቀሽ አሳልፊ ምናምን በቃ ይሆናል አይደለ? በቃ አሁን አንዳንድ ሰው የሚመስለው እንደነ ፈንጋሪዋ ማለት ነው የተከታዮችን ብቻ መሰማ ነው አይደለም። የሚያከብሩኝ ሰዎች ስላሉ ገብርኤልን እነሱ ይዙኛል በቃ እንጂ እኔ የመጣ ይምጣ ከሁለት ቀን አጀንዳ አልፍም ብዬ እርግጥግጣቸውን ላወጣ ፈልጋለሁ። ግን በቃ ተይ በቃ ማርያምን የሆነ እንትን አደረጉኝ አይደል? አንገቴን ከድሮ ጋይስ አይሻልም ነበር እንደዚህ አይሻለኝም? ፋይት ባክ ብዬሻለሁ። እንዴት ልፋለም ውዴ? ይልሽ ይሄ ሁሉ መንጋ እየተነሳ አንድ ሴት ናት ብሎ የሚቆምልሽ እኮ የለም። ስትናገር እኝት ያለሽ ሁሌ ታለቅሻለሽ፣ ሁሌ እኝት ያለሽ ይላሉ እንዴ። መልስ እንኳን እኮ መስጠት እንኳን እኮ አልቻልኩም እኮ። ንቀሽ ተይ ቤታ፣ ንቀሽ ማሳለፍን የመሰለ ነገር የለም ትሉኛላችሁ። አንዳንዴ ማርያምን ላይቭ ሊወጥቼ ማለት ነው በቃ የመጣ ይምጣ ብዬ በቃ ቡክትክት ይበል ብዬ በቃ ልናገር ፈልግና ደግሞ ያልፋል፣ እግዚአብሔር ያልፋል በቃ ብዬ ማርያምን እተወዋለሁ። ተናገሪ ቤታ ምን አባታቸው ናቸው ምናምንና ደግሞ የሚወዱኝን ሳስብ ደግሞ በቃ ማርያምን ይደብረኛል። በቃ ክርስቶስን ምን አባሽ አስመሰልኩኝ? ኑሮሽን ኑሪ፣ ቤትሽ አልገባው እከክ ምን አባሽ አስመሰላየሽ? ቆሽ ማዳም ምን አባሽ